የሙስሊም ኡስታዞች በፍጹም የማይነግሯቸው አስደንጋጭ እውነት የመጀመሪያው ኦሪጂናል ቁርአን በእሳት እንደወደመ ያውቃሉ? በአቡበከር ዘመን ተሰብስበው በነብዩ መሐመድ ሚስት በሐፍሳ እጅ ተቀምጦ የነበረው ብቸኛው ኦሪጂናል ቁርአን ሐፍሳ እንደሞተች ወዲያውኑ በእሳት እንዲቃጠል ተደርጓል። ይህንን ያደረገው የመዲናው ገዢ መረዋን ኢብን አልሐኪም ነው። መረዋን ያቃጠለበትን ምክንያት ሲገልጽ በሐፍሳ ቁርአን ውስጥና ዑስማን በጻፈው ቁርአን መካከል ልዩነት እንዳለ ሰዎች አይተው እንዳይጠራጠሩ ብዬ ነው ያቃጠልኩት። ማስረጃው ታዋቂው ኪታብ አልመጽሐፍ ገጽ 26 ላይ በግልጽ ተቀምጧል። እውነት አንድ ከሆነ ለምን ተቃጠለ? እናንተስ ምን ትላላችሁ? እኔ በዚህ ጉዳይ ላይ ሰፊ ዘገባ ሰራላችኋለሁ። እስከዛው ግን ኮሜንት ላይ ወያዩበት። ከዚህ ቀደም በሰራሁት ቪዲዮ በአቡበከር ዘመን የተጻፈውና ብቸኛ አንድ ለእናቱ የሆነው ቁርአን ሐፍሳ ጋር እንደነበረና እሱም እንደተቃጠለ ነግራችሁ ነበር። ነገር ብቻ ሳይሆን በቁርአን ዙሪያ ላይ ሰፊ ዘገባ ይዤ እንደምመጣ ቃል ገብቼላችሁ ነበር። እነሆ ቃል በገባሁት መሰረት ቁርአን የታለ በሚል ርዕስ ፕሌሊስት ሰርቼ እነሆ ክፍል አንድን ይዤላችሁ መጥቻለሁ። እስከ መጨረሻው በጥሞና ተከታተሉ። መጽሐፍ መለኮታዊ ነው ከተባለ መጽሐፉ ራሱ ባለቤቱን ስም የማሳወቅ ግዴታ አለበት። ልክ መጽሐፍ ቅዱስ ስንከፍተው እያንዳንዱ ምዕራፍ የባለቤቱን ስም ይዞ እንደሚነበበው ማለት ነው። ምክንያቱም አካውንታቢሊቲ ተጠያቂነትና የህግ መሰረት ሊኖረው ይገባል። አንድ መጽሐፍ ይህን አድርጉ ይህን አታደርጉ ካላደረጋችሁ ትቀጣላችሁ የሚል ትእዛዝ ከያዘ ትእዛዙን የሰጠው አካል ማን እንደሆነ መታወቅ ግዴታ አለበት ማለት ነው። ቁርአን ውስጥ ግን አንድ የሚገርም የባለቤትነት ቀውስ አለ። ቁርአን እውነትም የአላህ ቃል ከሆነ ለምን አንድም ሱረቱል አላህ የሚል ምዕራፍ የለም? አላህ ለራሱ ስም ምዕራፍ የሌለውን ስም ሰጥቶ ሌሎች ፍጥረታት ግን ባለቤትነትን ለምን አከፋፈለ? እስኪ ቁርአን ርዕሶችን ተመልከቱ። ይህ መጽሐፍ በባለቤቱ ስም ሳይሆን በፍጥረታት ስም ነው የተሞላው። ሱረቱል በቀራ የላሚቷ ምዕራፍ ጸሐፊዋ ላም ናት። ሱረቱል ናመል የጉንዳን ምዕራፍ ጸሐፊው ጉንዳን ነው። ሱረቱል ናህል የንብ ምዕራፍ ጸሐፊው ንብ ነው። ሱረቱል ጋኔን የጋኔን ምዕራፍ ጸሐፊው ጋኔን ነው፣ ጂኒ ነው፣ አጋንንት ነው። ጸሐፊው ማን ነው? የቁርአን ጸሐፊ አይታወቅም። አላህ መጽሐፍ ሲልክ ራሱን ደብቆ በላም በንብ በጉንዳን ስም ነው የሚመዘገበው። መሐመድስ ቢሆን ለምን መጀመሪያው ሱረቱል መሐመድ ተብሎ አልተጀመረ? በዛ ላይ መሐመድ መጻፍና ማንበብ አይችልም፣ ሊጽፍ አይችልም። ጸሐፊው ማን እንደሆነ ባልታወቀበት የላምና የጋኔን ስም በተከበበ መጽሐፍ እንዴት የአምላክ መጽሐፍ ነው ትሉናላችሁ? ወይስ እንደዚህ ፍጥረታት ናቸው የጻፉት? ባለቤትነቱ በውል የማይታወቅ መጽሐፍ መለኮታዊ ነው ሊባል አይችልም። ጸሐፊው አላህ ከሆነ ራሱን በምዕራፍ ርዕስነት መግለጽ ነበረ። መጽሐፍ ቅዱስ ጸሐፊዎችን በስም ይጠራል። ቁርአን ግን የእንስሳትና የቤት ዕቃዎች ማውጫ ርዕስ ኢንዴክስ ሆኖ ነው የምናገኘው። ባለቤቱ የማይታወቅ መጽሐፍ ያላህ ነው ብላችሁ ለዘመናት ዋሻችሁ። አሁን ግን ይበቃል። ውሸት ይቁም። ጸሐፊው አይታወቅም። እስኪ ኮሜንት ላይ የቁርአንን ጸሐፊ ጥሩ ነው። ላሚቷ፣ አጋንንት፣ ዝሆን፣ የቤት ዕቃ፣ መገፋፋት፣ መወጋጋት ማን ነው የጻፈው ቁርአን? መልሳችሁን አሳውቁ። አንድ መረጃ አልጠቁማችሁ። ሙስሊሞች ብዙ ጊዜ ሱሪያቸውን ለምን እንደሚያሳጥሩ ነብያቸው ደግሞ ለምን ሁሌም ቁጭ ብሎ እንደሚሸና ታውቁ ነበር? መረጃው እንደዚህ ነው። ቡልጓል መራም 104 ላይ እንደዚህ ይላል። ዩራኔሽን ኢዝ ዘ ሜን ኮዝ ኦፍ ፓኒሽመንት ኢን ዘ ግሬቭ። ሽንት በመቃብር ቅጣት ውስጥ ዋነኛው ምክንያት ነው ይላል። ሙስሊሞች ሲሞቱ በመቃብር ውስጥ ገና ይቀጣሉ። ቅጣቱ ደግሞ እንዴት ነው ከተባለ ሳሂህ ቡኻሪ 1338 ላይ እንደዚህ ይላል። He will be hit with an iron hammer between his two ears, and he will cry, and that cry will be heard by whatever approaches him, except human beings and jinns. በመዶሻ መቃብር ውስጥ በአይረን ብረት ወይም በፌሮ ነገር እዚህ ውስጥ እየከተቱበት በመዶሻ ይቀጠቅጡታል፣ ያርጉታል ማለት ነው መቃብር ውስጥ። ለምን? በሽንት ምክንያት እና በተለያዩ ምክንያቶች ይቀጠቀጣሉ። በዋናነት ግን ሽንት ነው። ሽንት ሲሸኑ ድንገት ከነካቸው ወይንም ደግሞ ልብሳቸውን ከነካ ማለት ነው። ታዲያ ነብዩ ሽንት እንዳይነካው ደጋግሞ ምን ያደርግ ነበረ? ሱናን ነሳኢ 29 ላይ whoever tells you that the messenger of Allah urinated standing up, don't believe him, for he would not urinate except while scouting. አይሻ ምን ትላለች? ማንኛውም ሰው ሙሐመድ ቆሞ ይሸናል ብሎ ቢላችሁ እንዳታምኑት፣ ምክንያቱም እሱ ቁጥጥ ብሎ ነው የሚሸናው ትላለች። እና የመቃብር ቅጣትን ከሰማ በኋላ ሙሐመድ ሁሌም ቁጥጥ ብሎ ነበር የሚሸናው። ቁጥጥ ብሎ መሽናቱ ሳይሆን ዋና አስገራሚው ፓርት ከመቃብር ቅጣት አስጥለኝ እያለ ሁሌም ጸሎት ያደርግ ነበረ። በጣም ይፈራ ነበረ። እና ብዙ ጊዜ ደግሞ ሙሐመድ የዘር ፈሳሹን ልብሱ ላይ ያንጠባጥብ ነበረ። እሱ ሲያስቀጣዋል አስቀጣው። አይሻ ብዙ ጊዜ በእጇ ነበር የምትጠርግለት። ሴቶች ደግሞ ፔሬዳቸውን ልብሳቸው ላይ ነበር የሚያዩት። ሙሐመድ ደግሞ ልብሱ ላይ ነበረ የወንድ ዘር ፍሬው የሚያፈሰው። በሱ ምክንያት ሲቀጣል አይቀጣም። ለሽንቱ ግን ደጋግሞ ጸሎት ያደርግ ነበር። ቁጥጥ ብሎም ነበር የሚሸነው።